ዶክመንቶች በቃ ልቀቀኝ። ዶክመንቶች አንቺም ከእናትሽ ጋር አብረሽ ይሄንን ሴራ እየሰራሽብኝ እንደሆነ ነው እየገባኝ ያለው። ምን እሱ የሚለኝን እሰማለሁ። ይሄማ የደጀኔ ሰው ነው። ቆይ ተረጋጋ። ከዚህ የባሰ ነገር ምንም አይፈጠርብኝም። ከዚህ የባሰ ንብረቴ ስንት የደከምኩበትን የተንገላታሁበትን ነገር ከማጣት በላይ የሚመጣብኝ ነገር ይሄ ነው። በቃ ውስጥ የከተትከኝ እዚህ ሁሉ ጣጣ ውስጥ የከተትከኝ አንተ ነህ። ቤቴን አስቆፍረህ ገደል አደረከው። ገብቼ እንኳን እንዳልኖርበት በሰላማዊ የተቀመጥኩበት ቤት ላይ እናትየው መታ እዚህ ደረጃ ላይ እንድደርስ አደረከኝ። በፍጹም ሊሆን አይችልም። በቃ ሊሆን አይችልም። በፍጹም ልቀቂ። ሊሆን አይችልም። አቤት እኔ ከአንተ ራስ አልወጡም። ሲጀመር የመምጣትከኝ የታለች ልጅሽ? ልጅሽ የታለች? እኔ እኮ ግራ ገባኝ። እንዴ ወይ ግደሉና በቃ ልጁ አባዬ ብሎ እየጠራው አንተ ምን ቤት ነህ እንደዚህ ይሄን ያክል እንትን የምትለው? የራሴ መቃብር ራሴ የምቀበርበት ራሴ አስቆፍሮኝ ራሴ እንዲገድለኝ ነው የምፈልገው። እቺ ባለ ትዳሯ ልጅ ያላት ጠፍታለች ምናምን። ስለሱ ጉዳይ ምንም የምታውቂው ነገር የለም እንዴ? እንዴት ታውቃለህ? አየሽ አይደል ያን ጉዳይ ማለት አሁን እነሱ ሁለቱም እኔ ጋር ነው ያሉት። የሷን ፍቅረኛ እንዲገደል ያስደረግኩ አንተ ነህ? አላውቅም። ደጀኔ እንዳስገደለው ሙሉ ለሙሉ አውቃለሁ። እየተባበርኩም አንተ እንደሆንክ አውቃለሁ። ንገረኝ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ከሄለን እና ከአቶ ጥጋቡ ጋር በድጋሚ መጥቻለሁ። በድጋሚ የመጣሁበት ምክንያት ደግሞ እንግዲህ ከሄለን ጋር በመሆን አንዳንድ ኬዞችን እንደገጠሙንና የገጠሙንም ነገር ደግሞ እንግዲህ ከእናንተ ጋርም ሆነ ከአቶ ጥጋቡ ጋር በእንደዚህ አይነት መልክ መፍታት እንደምንችል ስለማቅ ሲቀጥልም ደግሞ በራሴ በኩል የሆነ ያሰብኳቸው ነገሮች አሉ። እዛ መንገድ ደግሞ ልንሄድ የምንችለው እንግዲህ በምንስማማበት መንገድ ብቻ ሲሆን ነው ማለት ነው። ሲቀጥልም ምንድነው እዚህ ጋር ሄለን አለች። ሄለን የምትለን አንዳንድ ነገሮች ይኖራሉ። ከዛ በፊት እንግዲህ ከአቶ ጥጋቡ ጋር ማውራት ያለብንን ነገር እናውራና ማስረዳት ያለብንን ነገር ካስረዳም በኋላ አቶ ጥጋቡ ምን ይላሉ፣ ሄለንስ ደግሞ ስለዚህ ነገር ምን አይነት ምላሽ ትሰጣለች የሚለውን በትክክል እንወያይበታለን። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ አድርጉ። ቤተሰብ መሆናችሁን ደግሞ እንግዲህ በላይክ አሳዩን። ሲቀጥልም ደግሞ እንግዲህ ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ እያልኩኝ ቀጥታ እንግዲህ ወደ ፕሮግራሜ እገባለሁ። እሺ እንግዲህ እናንተም እስከዛው ድረስ አብራችሁ ቆዩ እላለሁ። ሰላም ሄለን፣ እንዴት ነሽ? ሰላም፣ እንዴት ነው? ሁሉ ሰላም? እሺ ያው እንግዲህ እኔና አንቺ ከካሜራ ጀርባ እንግዲህ ብዙ ነገሮችን አውርተናል። ብዙ የሚያስረዳሽኝ ነገሮች አሉ። ባይዘዌ ልክ እንደነገርሽኝ መጀመሪያም ውስጥ አንዳንድ ነገሮች ስለነበሩ ቀጥታ ያንቺን የነገርሽኝ ነገሮች በሙሉ በክፋት መንገድ ነበር እንድቀበለው ያደረገኝ። ቢኮዝ የነበርንበት ሁኔታ አለ። እነዛን ነገሮች እኔ አጣርቼ ካልደረስኩባቸው ላምንሽ የምችላቸው ነገሮች አልነበሩም። ያው ግን እኔም በራሴ መንገድ ካጣራው በኋላ አምኜበታለሁ እና ለዛም ነው እንግዲህ አሁን ሶስታችንን በአንድ ቦታ ላይ እንድንገናኝ የፈለኩት። እስቲ ለአቶ ጥጋቡም እንግዲህ ያለውን ነገር በስትክክል ለማስረዳት እንሞክራለን። እንዴት ነው ከዛ በኋላ ከልጅ ጋር ተገናኝተሃል? አንዳንድ ነገሮች እንግዲህ በጥሩ ሁኔታ እየሄዱ እንዳለ ተስፋ አድርጋለሁ። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። ነገሮችን መስመር እየያዙ ይመስለኛል። ልጄንም ሄጄ እንዳየዋት በጣም በጥሩና በመልካም ጤንነት ላይ ነው የምትገኘው። በተለይ እኔን ካገኘች በኋላም ደግሞ የተወሰኑ በጤናዋም ላይ ለውጥ እንዳለ አይቻለሁኝ። እግዚአብሔር ይመስገን። ያው ከሞላ ጎደል ምንም አይልም። አሁን ደስ ይላል። እንግዲህ ያው ብዙ ነገሮች በአንድ በኩል መልካም ሲሆኑ፣ በአንዳንድ በኩል ደግሞ የሚፈጠሩ ችግሮች ይኖራሉና አንዳንድ ችግሮችን ደግሞ በራሳችን መንገድ ለመፍታት እንሞክራለን። እስቲ ያው እግዚአብሔር ከኛ ጋር ይሁን። ሄለን እንግዲህ ያው ከአንተ ጋር ሳይሆን ብቻችንን ተገናኝተን ያወራነው ነገር አለና ሄለን ልትነግር የምትፈልገው አንድ ነገር አለ። ከዛን እኔ እናንተ እንወያይበታለን ስላለው ነገር። ምን ይመስላል? ይቻላል። ምን አዲስ ነገር ኖሮ እንደሆነ ባይገባኝም እዚህ ድረስ የመጣንበት ምክንያት እስቲ ለመስማት ዝግጁ ነኝ። እስቲ እንግዲህ አሁን ሄለን ስለተፈጠሩት ነገሮች በሙሉ ዲቴል ማውራት ይኖርብናል።
ማውራታችን ደግሞ ግዴታም ስለሆነ ማለት ነው። ለምን እዛ ጋር የተፈጠሩ ነገሮች አሉ። ስለነዛ ነገሮች ምንም ነገር ሳይደበቅ ያለው እውነታ ምን እንደሆነ በምን አይነት መንገድም ደግሞ ወደዚህ ነገሮች ሊገባ እንደተቻለ በቃ ማወቅ አለባቸው አቶ ጥጋቡ እና አቶ ጥጋቡ ደግሞ እንደተረዳልኝ የምፈልገው ነገር ከመጀመሪያው ጀምሮ እናንተ ስንገናኝ ማለት ውስብስብ የሆኑ ነገሮች ላይ አይደለ እና እነዛን ችግሮች ማለፍ ባለብን መንገድ አልፈናል። አሁን ያለንበት ደረጃ ላይ ደርሰናል አይደለ? በቃ አሁን ምንም ነገር ሊፈጠር ይችላል፣ ምንም ነገር ሊሆን ይችላል። ይዶን ኬር ይፋቅ ማለት ከዚህ የበለጠ ብዙ ነገር አሳልፋለሁ እና አውራት እስቲ አንቺም መናገር ያለብሽን ነገር ቀስ ብለሽ ለማስረዳት ብትሞክሪ ደስ ይለኛል። እና ከአንተ ጋር ባወራሁበት ሰዓት እንደውም አንተ መፍትሄ ምናምን ነገር እንደውም ብላ የሆነ ሀሳብ ምናምን ሼር አደረገኝ። በዛ ምክንያት ነው እንዴት ብዬ እንደምነግረው እራሱ አላውቅም። በጣም ግራ ገብቶኛል። ምንድን ነው እሱ? ቆይ እኔ የማላውቀው ምንድን ነው የተፈጠረው ነገር? እስኪ ግራ ገባችሁ ትጨርስልንና እስኪ ማለቴ እንዳለ የነበሩ ንብረቶች ነበሩ እናንተ አይደለ? ቤታችን፣ ሌሎች ነገሮች ማለት ነው። አሁን ላይ የኛ አይደሉም እሱ ነገሮች። እንዴት ሊሆን ይችላል? እኔም አላውቅም። ማለት አሁን ላይ ነው ያወቅሁት። እንዴ በጣም ግራ ገብቶኛል። ቤቱን እኮ በስም ያዞሩዋል እኮ በአንቺ የነበረውን ስም በስም ያዞሩዋል። እንዴት ይሄ ነገር ሊፈጠር ይችላል? እንዴ አቤል ምንድን ነው እየተካሄደ ያለው? እኔም እኮ ለራሴ ግራ ገብቶኛል። እንዴት ሊፈጠር እንደቻለ ማመኑላ ከብዶኝ ነበር። እንዴት እንደማስረዳህ እራሱ አላውቅም። እና ደግሞ ይሄን ነገር ያደረገችው እናቴ ነች። እንዳለ የነበሩ ነገሮች በስሟ አዙረዋለች። ሁሉም ነገር የኛ አይደለም። በቃ ማለት ምንድን ነው የተፈጠረው? እኔ ያልገባኝ ነገር በስሜ ዞሮ በስሜ ያለን ንብረት ማን ነው እንደዚህ ሊያደርግ የሚችለው? በምንስ ምክንያት? ይኸውልህ አቶ ጥጋቡ እኔ እንግዲህ እስከገባኝ ያለውን ነገር ላስረዳ እሞክራለሁ። እሱም ደግሞ ምንድን ነው አንተ የካርታ ንብረቶችን ምናምን በሰው ውክልና ሰጥተህ በአንተ ስም እንዳስደረክ ነው የምታስበው አይደለ? አዎ። ገዛኔ ፕሮሰሱን የጨረሰልህ ሌላ ሰው ነበር፣ አንተ አልነበርክም። አዎ አንድ የቅርብ ሰው የማውቀው ሰው ነው ጉዳዩን የጨረሰልኝ። ሰውየውማ በቃ በባለቤቴ ቤተሰቦች በኩል የማውቀው ሰው ነው ጨረሰልኝ። ያመጣው ዶክመንቶቹን ሊ ብለህ የተቀበልከኝ አንተ ነህ ነው ወይስ አቤል ከጀርባዬ ሌላ የምትሰራው ስራ አለ? እኔ ሊገባኝ ያልቻለው ነገር ይሄ ነው። እንዴ ምንድን ነው እየተካሄደ ነው? አቶ ጥጋቡ እኔ ከጀርባህ ምንም አይነት የምሰራው ነገር ሊኖር አይችልም። እንዴ ተው አቤል፣ ታውቀኛለህ። አቶ ጥጋቡ አትበለኝ ተው። እንዴ እኔ አምኜ ዶክመንቶቹን አሳልፌ የሰጠሁት እኮ ለአንተና ለአንተ ብቻ ነው። እንዴት ይሄ ሊሆን ይችላል? እንዴ ተይ ተረጋጋት በይኝ። እንዴት ላስረዳ? ስንት የደከምኩበት፣ ስንት የታገልኩበት፣ ስንት ወጪ ያወጣሁበት ነገር እኮ ነው ገደል ይገባል። አሁን እኮ የሰጠኝ ፋይል በሙሉ አለ እኔ ጋር እኮ አለ። እና ፌክ ናቸው የማይሆኑ ናቸው እያልከኝ እኮ። አሁን ፌክ ዶክመንቶች ናቸው። እንዴ እንዴት ሊሆን ይችላል? እንዴ አቶ ጥጋቡ እኔ ላስረዳሽ። በቃ አንዴ ስማኝ። ምኑን ነው የምታስረዳኝ? ፌክ ናቸው እያልከኝ ምኑን ነው የምታስረዳኝ? ያ ሁሉ ነገር የሆነው በባለቤት እናት በኩል። አንተ ደግሞ ሲጀመር የመረጥከው ሰው የባለቤት እናት ዘመዶችን ነው አይደለ? በእነሱ በኩል ፋይሉን ያሰራው። ይሄ ማለት ደግሞ የራሳቸውን ንብረት አሳልፎ ሊሰጡ አይችልም። ይሄን ታውቃለህ በደንብ። ምን ያገናኛቸዋል? ለምን ነው ያገናኛቸው? በእነሱ በኩል የተዋወቃቸውን ሰው ማለት ይሄንን ፋይል እንዲሰራል አሳልፎ የሰጠው ምን ማለት ነው እንዴ? የመረጥካቸው የእነሱን ቤተሰብ ነው ሲጀመር። አቤል እዚህ ሁሉ ነገር ውስጥ የከተትከኝ፣ እዚህ ሁሉ ጣጣ ውስጥ የከተትከኝ አንተ ነህ እንዴ? ቤቴን አስቆፍረ ገደል አደረከው። ገብቼ እንኳን እንዳልኖርበት በሰላማዊ የተቀመጥኩበት ቤት ላይ እናትየው መታ እዚህ ደረጃ ላይ እንድደርስ አደረከኝ ማለት። እኔ አሁን ለምሳሌ እስካሁን ያገዝኩ ነገር በመጥፎ መንገድ ነው ማለት ነው? እንደዛ ነው የምታስበው? እንደዛ ማለት አይደለም። እና ግን ያለውን ነገር አሳልፌ የሰጠው ዶክመንቱ ለአንተ ብቻ ነው፣ ለአንተና ለአንተ ብቻ። ዶክመንቱ አሁን ላይ ሄለን ስትነግረኝ ሳትጣራ የደረስኩበት ነገር ነው እንጂ እኔም አላውቅም። በፍጹም ሊሆን አይችልም። በቃ ሊሆን አይችልም። በፍጹም እንዴ ለቀቂ ሊሆን አይችልም። አቤል እኔ ካንተ ራስ አልወጡም። በቃ ዶክመንቶችን፣ ኦሪጂናል ዶክመንቶችን በስርዓቱ ታስረክበኛለህ። በቃ
እንዴ በቃ ተይኝ። አንቺን ተይኝ። አንቺና በእናትሽ በኩል ይሄ ሁሉ ጣጣ ይደረስብኝ። በቃ ተይኝ። ቁጭ በልና እናውራ። ምንድን ነው ቁጭ ብዬ የማወራው? በቃ ዶክመንቶችን ስጠኝ። በቃ ልቀቀኝ። ዶክመንቶችን በቃ ዶክመንቶችን ስጠኝ። በቃ ዶክመንቶችን ስጠኝ። ና እዚህ ሁሉ ነገር ውስጥ የከተትከኝ አንተ ነህ ከመጀመሪያው ጀምሮ። እናንተ ወደዚህ እንዳትመጡ። በቃ አልፋችሁ እዛው ቁሙ። እዚህ ጋር መልከታችሁ ነገር የለም። ከኔ ጋር መጨረስ ያለበት ነገር በሙሉ ጨርስ። አቶ ጥጋብ እኔ ረዳ በቃ አቶ ጥጋብ አትበለኝ። ስሜን አትጥራው። ይኸው ማይሆን ነገር እያደረክ ነው ያለው። መስመር እየሳትክ ነው፣ የተሳሳትክም ነው ያለው። ይኸው እኔ ላይ ማይሆን ነገር ለማድረግ እኔ አሁን ለምሳሌ ችግር የለውም ታውቃለህ። ከጀርባ ያሉ ሰዎች አብረኝ ስትሄድ በብዙ ሰዎች ላይ ምን አይነት ነገር እንደሚፈጽሙ ታውቃለህ። ከዚህ የባሰ ነገር ምንም አይፈጠርብኝም። ከዚህ የባሰ ንብረቴ ስንት የደከምኩበትን የተንገላታሁበትን ነገር ከማጣት በላይ የሚመጣብኝ ነገር ለኔ ይሄ ነው የሚገባኝ። ለኔ ይሄ ነው የሚገባኝ። ከጀርባዬ እያሴድክ እንደሆነስ በምን አውቃለሁ? መጀመሪያ እስቲ በቃ ዝም በይ። አንቺም ከእናትሽ ጋር አብረሽ ይሄንን ሴራ እየሰራሽብኝ እንደሆነ እየገባኝ ያለው እንጂ በስሜ በስንት መከራ ተንገላትቼ በአንቺ ስም የነበረውን ሞተሻል ብዬ አምኜ ያዞርኩትን ስንት ብር ከፍዬ በህግ አግባብ ያዞርኩትን ንብረት እንዴት ነው ፌክ የምባለው? ነገር የለም። መጀመሪያ ተረጋጋ። ከዛ እሱ የሚልህን ምን እሱ የሚለኝን እሰማለሁ። ይሄማ የደጀኔ ሰው ነው። ቆይ ተረጋጋ። አንተ ቁም። አቶ ጥጋቡ ተረጋጋ። ልቀቀው፣ እሱን ልቀቀውና ቁጭ በል። አንተማ የደጀኔ ሰው ነህ። እንደውም ከጀርባ ሌላ ከብኝ ብዬ ነው የማስበው። አቶ ጥጋቡ በድጋሚ እየጠየኩህ ስለሚባለው ሰውዬ ከሆነ የጨረስነው ነገር ማለት በድጋሚ እየጠየኩህ ነው። በቃ በስነ ስርዓት እናውራ። ታውቀኛለህ፣ እስካሁን ድረስ በብዙ መንገድ እንተዋወቃለን። በቃ በዚህ ደረጃ እናውራ። በተደጋጋሚ እጅን እያነሳህ ይሄንን ደግሞ ለምን እንደምታገሰህ ታውቀዋለህ። አሁን ማለት ከዚህ በላይ መስመር ልታልፍ አልፈልግም። ሰማኛለህ አቤል፣ እርግጠኛውን የምነግርህ አንድ ነገር ምን እንደሆነ ታውቃለህ? እንደውም ደጀኔ በእርግጠኛነት እንደውም አንተ የደጀኔ ሰው ነህ አቤል። እኔ ንብረቴን የደከምኩበት ላቤን አጥቼ መኖር አይችልም። እርግጠኛውን የምነግርህ እገልሃለሁ። እሺ እገልሃለሁ። በቃ ልቀቀውና በስነስርዓት እያወራህ ነው። እገልሃለሁ። ልቀቀው። በስነስርዓት የምታወራው እኮ ነው። አቶ ጥጋቡ እኛም በድጋሚ አሁን በክብር ነው ማውራት። ብንደማመጥ የተመረጠ ይሆናል። ሄለን አንቺ መተሽ ስለዚህ ፋይል እስከምታወሪኝ ድረስ ስለዚህ ስለ ካርታው ስለተፈጠረው ነገር የማውቀው ነገር ነበር የለም። ቁጭ ብለሽ ትዶልችልኛለሽ አብረሽ። እኔ ምንም የማውቀው ነገር የለም። እንደዚህ አይነት ነገር የማውቀው ነገር አለ የለም። ምንም የማውቀው ነገር የለም። አቶ ጥጋቡ አንተም ከዚህ የበለጠ ይረዳኝና ነገሮችን አሁንሽ መስመር አትለፍ። እኔ የምነግርህ ያለህበትን ሁኔታ ስለማውቀው በዚህ ደረጃ የምረዳ እኔ አሁን ችግር የለውም። አንተ ግን ተሳስተህ ካሁን በኋላ ብትነካኝ የሚፈጠረው ከነሱ ግጭት እኔ እጄን አላነሳብህም። ምክንያቱም አውቃለሁ ያለህበትን ሁኔታ አውቃለሁ። ኧረ እኔ ከዚህ የባሰ ምንም የሚመጣብኝ ነገር የለም። እሺ በቃ ግን እንድትረጋጋና እንድትሰማኝ የሚፈልገው እኔ እጄ ላይ ካሉት ፋይሎች ውስጥ አባቴ ይሙት ነው እጄ ላይ ካሉ ፋይሎች ውስጥ አንድ አሳልፌ የሰጠሁት ነገር የለም። እመነኝ አትመነኝ እሱ የራሱ ጉዳይ። ግን እኔ በራሴ በኩል ምነግርህ እስከዛሬ ስታውቀኝ ድረስ አንድም ነገር ከሱ ጀርባ መሰራ አይነሱ ማለትም ለአንተ ስል ደግሞ ምን አይነት ነገር ውስጥ ገባ እንደነበር አይተኛል። በአንተ ጉዳይ የተነሳ ነፍሴን እስከማጣት ድረስ ደርሻለሁ። ግዴታ ካሜራ ላይ መውጣት የለበትም አውቃለሁ በደንብ። ይሁን እሱ አሁን ላይ ግን ይሄን እንድናወራ የምፈልገው ነገር ምንድን ነው? ምንም ነገር ሳይነካካ ምንም ነገር ሳይፈጠር ባለቤት መጣ ስትነግረኝ እኔ ካርታው የኔ ነው የሆነ አደጋ ቢደርስብኝ አንተ ጋር ይቀመጥልህ ብለኝ ነው እንጂ ካርታው ጠይቄ ነው የሰጠኝ። የሆነ ችግር እንዳይደርስብኝ ይሄ ካርታ አንተ ጋር ይሁን ብለኝ ነው የሰጠኝ አይደል? እኔ ካርታ ይሁን ምን ይሁን ከዛ በኋላ ነው ያየሁት። ምንም የማውቀው ነገር አልነበረም። እቤት ማለት ልጆች የሚያድጉበት የልጅ ልጆችን የምታይበት ሲቀጥልም ደግሞ ለልጆች አሳልፈው የምትሰጠው የገዛው ምስል የነበረ ነገር በወረቀት ቀይሯል። በፎርጂ ዶክመንት በፎርጂ ወረቀት እንዴት ይሁን ቻለ? እንዴት ይሁን ቻለ ማለት እሱን አንተ የክበት ፕሮሰስ ነው። እቤት እንዴት እንደሚገዛ ያሳያል። እቤት ምን ማለት እንደሆነ እቤት በምን አይነት መንገድ የልጆችን ርስት እንዴት ማስቀመጥ እንዳለበት ያሳያል። ለልጆች ርስት የሚሆን ነገር እንዴት ማስቀመጥ እንደምችል ያሳያል። ጂን በእጄ ተበላው። አየህ በራስ ቤት ክበት በፎርጂ ማለት ወይም ደግሞ ቤት እንዴት እንደሚገዛ ሳታቀርተልን ይችላል። ይሄን ሁሉ ነገር ውስጥ የገባው እንጂ ከኔ ጋር የሚያገናኘው ነገር ምንም ነገር የለም።
እኔ ደግሞ በራሴ በኩል የማደርገው ስራ ማለት ነው የምሰራውን ደግሞ በስትክክል ጠንቅቄ የምሰራ ሰው እና ምን አድርግ ነው የምትለኝ? ቤቴ ንብረቴን አጥቼ ልጆቼን በምንድን ነው የማሳድገው? ምን አድርግ ነው ምን ነው የምትለኝ? ሲጀመር እዚህ የመጣሁበት ምክንያት ከዚህ ቀጥለን የምንሄድበት ቦታ ስላለ ነው። ተረዳኝ። ከዛም በኋላ የምንሄድበት ቦታ ላይ ስላሉት ነገሮች ምን እንዴት እንደሚገዛ ምን እንዴት እንደሚሆን ከሄለን ጋር የተመካከርነው ነገር ስላለ ያለውን ነገር አንተ ትረዳለህ። ሲቀጥል ደግሞ ከዛ በኋላ እኔ እናንተ ችግር የለውም እኔ እናንተ በዚህ መንገድ ማውራት ጀምረናል ማለት ነው። እኔ የእውነት የሚገባኝ ይሄ ከሆነ ቀጣይ የምንሄድበት ቦታ አይተህ ማመስገን ካለብን እንድታመሰግነኝ አልፈልግም። ምክንያቱም የሁላ ነገር አብረን ሆነን በዚህ ደረጃ እስካወራኝ ድረስ ከአንተ ምንም አልጠብቅም። ውድ ቤተሰቦች ግን እኔ ለእናንተ ማለት የምፈልገው ነገር አቶ ጥጋቡ እንግዲህ እኔን ያላመንበትን እንዲያምን የማደርግበት መንገድ አለኝ። እነዛም ፕሮሰሶች ደግሞ ከዚህ በኋላ በህይወቱ ለራሱ እሱ ለሚያውቃቸው ሰዎች በዛ መንገድ እንዲከተሉ ወይም ደግሞ ይሄ የሆኑ ነገሮች መጠቀም እንዳለበት ላሳየው እወዳለሁ። ቀጣ ከዚህ በመውጣት እንግዲህ መሄድ ያለብን ቦታ እንሄዳለን። ፈቃደኛ ሆንክ እንዴ? ደስ ይላል። እስቲ የሚፈጠረው ነገር አለ እንሂድ። ይኸውልህ አቶ ጥጋቡ አሁን ተረጋግተን እንጀምር። በቃ አሁን እዚህ ጋር ማውራት ያለብን ነገር ስላለ ነው ይሄ የመጣው። ሲቀጥልም ደግሞ እዚህ ጋር ካሜራም በርቷል ያለው ነገር ከሱ ጋር ማውራት ያለብን ነገር ስላለ ነው ይሄ የመጣው። ተረጋጋና ነው። ምንድነው ካሜራ በርቷል አልበራም እያልክም ታስፈራራኝ? ከፈለክ አጥፋው። ስለሱ አይደለም አቶ ጥጋቡ እኔ እናንተ እንተዋወቃለና በዚህ ደረጃ ማውራት ያለብን ሰዎች አሉ። ታውቀኛለህ። እኔ ሁለታ እንደዚህ ነው። በዚህ ደረጃ ማውራት ያለብን አንተ ነህ። ለዚህ ሁሉ ችግር የዳረከኝ አንተ ነህ። ሰማኛለህ አይደል? በአሁኑ ሰዓት እኔ የከፋኝ ሰው ነኝ። ቤቴን ንብረቴን ያጣው ሰው ነኝ። እንዴ ምንድነው ተረጋጋ የምትለኝ? እሱ መፍትሄ እንዲሆን እኮ ነው እዚህ የመጣሁት። እኔ እንደውም ተረጋጋ ከምትለኝ እንደዚህ አንቄ መገደል ነው ደስ የሚለኝ። ሰማኛለህ? ምንድነው እንደዚህ ይናል እንዴ ባለቤቴን አገኘሁ ብዬ አጣጥሜ ሳትደርስ እንደገና በባለቤቴ እናት በኩል ሀብት ንብረቴን አጣሁ። እንዴ ልጄን በምንድን ነው የማሳድገው? እንዴ ምንድን ነው የምትሉኝ? ደሞስ ምንድን ነው? ምን አድርግ ብለህ ነው እዚህ ሲል የመጣው? ያለውን ነገር ላስረዳ። አሁን ላይክ እንደዚህ ይፈጠራል ብዬ ኤክስፔክት አላደረኩም ነበር። ያወራው ነገር ነበረን አይደለ? እና በዛ መሰረት የእሳቸው ኬዝ ነው እና ላይክ እኔ እናንተ ባብረን አንዳንድ ነገሮችን እናደርጋለን ብዬ አስቤ ነበር። ባለቤቱ ጋር ያሉትን ነገሮች ንብረት ምናምን ነገር ያለው እና አሁን እሱ ደግሞ እዚህ ከደረሰ በኋላ ላይክ ኤቭሪቲንግ ነገር በእኔ በኩል የተደረገ ነገር ነው እየመሰለ ያለው። ተረጋግቶ እስኪረዳን ነው እና አሁን እሱ ማረጋጋት የሚቻለው እንግዲህ አንተ ጋር ባለው መፍትሄ ነው እና አቶ ጥጋቡ እባክህን በቃ ችግር የለውም እስካሁን ካደረካቸው ነገሮች እያደረክ ነው፣ ችግር የለውም እሱም በኋላ እናውራበታለን። የሚያጨቃጭቀን የሚያጣላ ነገር አለ። አቤል እኔ እናንተ የምንግባባው ወይም የምንስማማው ማለት ነው ቤቴን ልታስመልስልኝ ስትችል ነው። ቤቴን ታስመልስልኛለህ እኮ ተረጋጋና አሁን ቤቱ ያስፈልግሃል፣ ትኖርበታለህ። ብንሰጥህ ለራሱ ያን ቤት ትኖርበታለህ። ያን ቤት ብንሰጥህ ትኖርበታለህ። መውደቅ የሌለው እኮ ሜዳም ላይ ይተኛል እኮ። ያን ቤት ግን ቢሰጥህ ትኖራለህ ወይ? ያን ቤት አልፈልግም ብለህ ነው ቤት ተከራይቼ ልትቀመጥ የነበረው? በቃ ሸጬውን ቢሆን ሌላ ማድረግ ያለብኝን ነገር አደርግ ነበር። የነበረው ነገር በሙሉ አንተ ለልጆች ርስት ባልሆነ ፌክ ባልሆነ ወረቀት ላይ ነው የምታስቀምጥላቸው። በእንደዚህ አይነት መንገድ ነው ለልጆች ርስት የምታስቀምጠው? ይኸው ማስቀመጥ ካለብህ በምን አይነት መንገድ እንደሆነ ላሳይ መጥቻለሁ። ተረጋግጥ። እርሶ ማን ተረጋጉና አቤልን የምናቆኛ በመልካምነት በቀናነት ፖዚቲቭ ነው ሲጀመር አቤል እንደዚህ የሚያደርግ ሰው አይደለም። ግን ምንድነው አቤል ግን እዚህ ቦታ የመጡት ቦታ ጥሩ ቦታ ነው፣ ማን ቦታ አይደለም። ስለዚህ እርሶ መጀመሪያ መረጋጋት መቻል አለበት። ስለዚህ የተፈጠረው ነገር ሁሉ ተፈጥሯል፣ ያለፈው ነገር አልፏል። ዋ ከፈሰሰ አይታፈስም አይደል? ይታፈሳል መጀመሪያ ነበር ከሆነ በኋላ ምን መሰለህ ቤት በቃ የእሷ እናት ቤት ነበረ። ከዛን እሷ አርፋለች ምናምን ተብላ ለ2 ዓመት ከምናምን የለችም ነበር እና እሱ የራሱ ኬዝ አለው። ግን አሁን ላይ ምንድነው እሱ በእኔ ስም አዙሪያለሁ ያለበት መንገድ የተሰራበት ዶክመንቶች በሙሉ ሁሉ በቃ ፌክ ናቸው። አስብ እንግዲህ ያ ሁላ ንብረቱን ለፍቶ ጥሮ ግሮ ያገኘውን ገንዘብ በሙሉ ፈሰስ ያደረገበት ነገር በሙሉ ምን ቀርቷል። አስብ በእንደዚህ አይነት መንገድ ቤት አይገዛም። ይሄን እንግዲህ አንተ ጊዜው ከፋ ነው ያሉት ጋሽ ጥጋቡ ድካሜ ገደብ ያሉት ምን አለ መሰለህ አሁን ሰው በጣም ነው በአንድ ቤት ላይ 2 ካርታ የሚወጣበት አለ። ጊዜው የፊት ጊዜ ሁለት ለመናገር ትክክለኛ ዶክመንት ማንም ሰው ማጣራት የሚችለው ምንድነው እዛው ቦታ ላይ ተገኝቶ እዛው የመንግስት ቦታ ላይ ተገኝቶ ማጣራት የሚችለው ግን ምንድነው በአሁኑ ሰዓት ያለው ጊዜው አየር ባየር እርሶ ቤት ላይ ሌላ ካርታ ይወጣል። 5-6 በእርግጠኛ ይወጣል አንድ ቤት ላይ ግን መፍትሄው ግን ምንድነው በመረጋጋትና በመማካከል ነው ይሄ ነገር ሶልቭ የሚደረገው ማለት ነው። ስለዚህ
እርሱም ሰው ሳያማክሩ ነው ላይ ነገር ያደረጉት ያለፈው ነገር አልፏል። አሁን መፍትሄ የሚሆን ቦታ አቶ አቤል ይዞት መጥቷል እዚህ። ስለዚህ ስለሱ ዲስከስ ብናደርግ አይቻልም? ካለፈው ነገር ከምንጣል ስላለፈው ነገር ከምንጨቃጨቅ እስቲ እንባዬን የሚያብስ ነገር ከሆነ በደንብ ያብስ ነው። እስቲ በደንብ ያብሳል። ያው አንድ ነግሪክ ነገር አለ። መጀመሪያ እኔን ሰማኝና ከዛ ወደ ሌላው ነገር እንሄዳለን። ማለት አንተ ብዙ ማታውቃቸው ነገሮች አሉ የተደረጉ ምናምን። በቃ የሁላ ነገር ያደረገችው እናቴና የእናቴ ቤተሰቦች ናቸው። ኤላ ሴራ ያሴሩት መቼስ ታውቃለህ። እሷ ለእኔ ጥሩ አልነበረችም፣ አይደለም ለአንተ ይቅርና ማለት ነው። ግን እግዚአብሔር ይመስገን በአባቴ ያገኘሁት ውርስ አለ እና የተወሰነም እጄ ላይ ብር ስላለ በዛ ነው የሆነ ነገር ለማድረግ ያሰብኩት እና ይሄንን ነገር ስነግረው ለአቤል ወደዚህ ይዞ ይመጣ እና በዛ ነው ተረጋጋና ነገሮችን ለማለት ነው። ነገሩኛ ምንድን ነው ያለው? አንተ መጀመሪያ ተረጋጋና ተረጋጋው ነገር እንኳን ራመጡ ይያል በመጀመሪያ እሺ እንኳን ራመጡ ይያል በድግር እሺ ሚልክ ይባላል። ሚልክ ደሳለኝ ይባላል። የዴሚስ ስቴት ሴልስ ሱፐርቫይዘር የመጡት ዴሚስ ስቴት ማለት ዴሚስ ስቴት ማለት ዳንኤል ማሞ ኮንስትራክሽን ማለት ነው። እኛ በኮንስትራክሽን ላይ ለ30 ዓመት የቆየ ትልቅ ካምፓኒ ነው። ይሄን ቢሮ የመጡት 8ኛ ፍሎር የኛ ቢሮ ዴሚስ የኛ ቢሮ ሙሉ ማለት ነው። ስለዚህ ደግሞ መብራት መስቀለኛ ቦታ ላይ አፓርትመንቶችን እየገነባ ነው። ሌላው ለየት የሚያደርገው ከስቱዲዮ ጀምሮ ባለ 1 ባለ 2 ባለ 3 እና ባለ 4 ሜታዎችን ይዘምታል ማለት ነው። ሌላው አንድ ሰው ከመንገድ ቤት ሲገዛ ሎኬሽን ማለት አንደኛ ለትራንስፖርት መሆን አለበት። ሁለተኛ ደግሞ ልጆች ከአካባቢ ሲያደርጉ ጥሩ ትምህርት ቤት ያስፈልጋል። ሌላው ደግሞ ሁሉም ሰው እንደየሃይማኖቱ ተቆም አካባቢ ላይ የሚጠቆም ያስፈልጋል። ከዛ አንድ በአሁኑ ሰዓት ደቡብ መብራት ተመራጭ ሰፈር ነው ማለት ነው። ስለዚህ የመጡት ቦታ ዴሚስ ስቴት ነው የመጡት ማለት ነው። ግልጽ ነው። እስቲ እንግዲህ እጃችን ላይ ያለው እንግዲህ ወደ 1.2 ምናምን ነገር ነው። እሷም እንግዲህ ይገርማል ማለት በእንደዚህ አይነት መንገድ ይውላ ማለት ገንዘብ ታስቀምጥ ትችላለች ያላስ የምትሰራቸው ስራዎች ምናምን ነበሩ እና የሆነ አንድ አቶ ልጅን የተባለ ሰውም አለ ከነዛ በዛ በኩል የምታገኛቸው ድርጅት ላይ ተቀጥራ ነበር የምትሰራው እና የሆነ ገንዘብ ነበር እና ከአባቷ ካገኘችው ውርስ የተወሰነ ካሽ ገንዘብ እጇ ላይ ይኖራል አሁን እና አንዳንድ ንብረቶችም አሉ እና ታንጀብል የሆኑ ነገር ናቸው። በዛ በኩል ሪል የሆነ ነገር አለ አጣርቼ ደርሼበታለሁ እና ምንድነው እስቲ አሁን እጃችን ላይ ባለው ነገር ከፍለን እና ስቴፕ ባይ ስቴፕ ደግሞ እሷ መሸጥ የምትፈልጋቸው ነገሮች እነዛ ተሽጦ ሙሉ ለሙሉ እንግዲህ እኔም ያቅሜን ነገፍል አድርጋችሁ ስላቸው እምቢ ብለውኛልና እነሱ ራሳቸውን ችለው ከፍሎ ሊኖሩበት የሚችላቸው እስቲ አማራጭ ይኖርሃል ብዬ እርግጠኛ ነኝ እና እስቲ በዛ አማራጭ እስቲ አስመረጣቸውና እሷም አንዱን ትምረጥና ካላት ገንዘብ አንፃር አንተም ዋጋዎችን እየጠራህላቸው ከዛም እሷም ትምረጥ። እንግዲህ አቶ ጥጋቡም እንግዲህ በዚህ ደስተኛ የሚሆን ከሆነ እስቲ ምን ይሆናል። አመሰግናለሁ አቤላ። በተመልካቾቻችን ፊት በአቤላም ፊት ከልብ እናመሰግናለን። እግዚአብሔር ይስጥሽ። ይሄ ነው በቃ ሴት ልጅ ወንድ ልጅ ሲከፋ ሴት ልጅ ከጎንልጡ ግድ ነው። ይሄ ለምን? ምክንያቱም ሔዋን አሁን አዳም ከጎን የቆመችው ሔዋን አይደለች? ስለዚህ አንቺ ከእሳቸው ጎን የቆምሽው አንቺ ነሽ። ስለዚህ ትክክለኛ ሔዋን ሆነሻል ማለት ነው። ስለዚህ ሰው ሲቸገር ከጎን መቆም ግድ ነው። ወንድ ልጅም ሲቸገር ግድ ነው። ሴት ልጅም ስትቸገር ከጎን መቆም የመሰለ ነገር የለም እና በዚህ አጋጣሚ አንቺም እግዚአብሔር ይስጥሽ እና ስለመጣችሁ ግን በጣም ደስ ብሎኛል። ምክንያቱም እኛ ኦልሬዲ ስቶክ ጨርሰናል። አሁን አቤላ እውነት ለመናገር ሽያጭ ውስጥ እያለቀ ነው ማለት ይቻላል። ምክንያቱም ዴሚስ ስቴት ብዙ ስቶክ ነበሩ፣ ብዙ ሽያጮች አከናውነናል። አሁን ግን ድርጅቱ ያስቀመጣት አንድ ቤት አለች፣ አንድ ህንፃ አለች። እሷ ላይ አሁን በጣም ትሪያንግል ቦታ ላይ ያለው ቪው ወደ 3 አቅጣጫ ነው። ወደ ሚስ ፌስ ያደርጋል፣ ወደ ሟኛ ገንዳ ፌስ ያደርጋል፣ አንዱ ደግሞ ወደ ሂል ሳይድ ወደ ተራራ በጣም ለኛም ይሆናል ለእናንተ ነው። ስለዚህ ለቤተሰብ ያስቀመጥነው ቢልዲንግ ላይ እናደርግላችኋለን ማለት ነው። ስለዚህ እዛ ቢልዲንግ ላይ ያደራ ነገር ስለሆነ እኔ አሁን ኦልሬዲ አልቋል ስቶካችን እንደሚያሳየን። ግን ምንድነው የተወሰኑ ቪዲዮዎች ስላሉ ተመዝግበው ወደ አክሽን ያልመጡ ደንበኞች ስላሉ በእነሱ ፋንታ እናንተን አስገባል ማለት ነው። ስለዚህ ከእግዚአብሔር ጋር ቆንጆ ቤት ለመስጠት እኔም ዲዛይናችንን እናያለን ማለት ነው። ስለዚህ በጣም ቆንጆ ቦታ ነው። አንድ ህንፃ ላይ ነው። በአንድ ሊፍት ለአንድ ሰው አንድ ሊፍት፣ ያ ማለት ምንድነው 4 ሊፍት አለ ማለት ነው። በፍሎር 4 ቤት ያለው ተጨማሪ ደግሞ ሰርቪስ ሊፍት ያለው ደግሞ ማለት ነው። የዕቃ ሊፍትም አለ። ስለዚህ አጠቃላይ 5 ሊፍት አለ ማለት ነው። ለአንድ አባወራ ግን የራሱ አንድ ሊፍት ይኖራል ማለት ነው። ስለዚህ እዛ ብሎክ ላይ ደራረግላችኋል። እንዲያስወራ ቁጥር 4
ዲኤምሲ ሪል የመጨረሻው ካምቦላ ዲኤምሲ ላይ ስቶክ የለም። ስለዚህ እርሱ የመጡበት ታይም ቆንጆ ታይም ነው። ስለዚህ ለበጎ ነው፣ ነገሮች ሲከሰት ለበጎ ነው። ስለዚህ ምን አለ የሚለውን ግን እያንዳንዱን እናያለን። እንደሱ አቅም እንደናንተ አቅም የሚለውን እያንዳንዱ እንይ። እሺ ልቀጥል። የምሰማው ነገር እውነት ከሆነ ደስ ይለኛል። በደንብ እውነት ከእውነት በላይ ነው። እሺ አሁን ምሳሌ ባለ አንድ መኝታ 72.4 ሜትር ስኩዌር ባለ አንድ መኝታ ዋን ቤዱ። አሁን ይሄ ፓርቲሽን አድርጎ አንዳንድ ሰው ባለ ሁለት ያደርገዋል። ትልቅ ስም ነው ማለት ነው። በጣም ሰፊ ቤት ነው። 72.4 ካሬ ያለ። አሁን ይሄ ሂሳብ አጠቃላይ ሂሳቡ ስንሰራ የካሬ ዋጋችን 78246 ነው። የካሬ ዋጋ ሲባዛ 72.4 ካሬ ሲሆን አጠቃላይ ሂሳቡ ቶታል ፕራይሳችሁ 5,665,010 ብር ነው። ይሄ አጠቃላይ ዋጋ ነው። ቅድመ ክፍያ ሁሉም ሰው እንዲጠቀም ብለን እኛ ምን አድርገናል? 8% ነው ያደረግነው። የመጀመሪያ ክፍያ 453,200 ብር ነው ማለት ነው። ስለዚህ እዚህኛው ቢልዲንግ ላይ ባለ አንድ መኝታ አለ ፍላጎታችሁ። ባለ ሁለት ጋር ደግሞ እንምጣ። ባለ ሁለት ጋር ስንመጣ ቱ ቤድሩም ነው። ዲዛይናችንን እናያለን። እዚህ ጋር ስንመጣ 125.7 ካሬ ነው። የዚህኛው ዋጋ ስንመጣ 125.7 ካሬ ሲባዛ 78,246 አጠቃላይ ሂሳቡ ቶታል ፕራይሱ 9,835,523 ብር ነው ማለት ነው። አጠቃላይ ሂሳቡ ቅድመ ክፍያው 8% የመጀመሪያ ክፍያ ሁሉም ሰው እንዲጠቀም ያደረግነው 8% ነው። 786,842 ብር ይሆናል ማለት ነው። ይሄ ዲዛይን ለየት የሚያደርጉ ባሉት መኝታ ምንድነው? ሁለት መኝታ ብቻ አይደለም። እኛ ጋር ተጨማሪ የሰራተኛ ክላስ አለ። ዲዛይኑ ማየት እንችላለን። አሁን ባሉት መኝታ ነው። ከነ ፕራይሱ አንፃር ስናይ አሁን ይሄ 125.7 ካሬ ነው። እንደምናየው ምን ግን አለው? የሰራተኛ ክላስ አለ። ሰራተኛ ደግሞ የራሷ ምን አላት? መታጠቢያ ቤት አለ። አሁን ሌላ ቦታ ላይ ባሉት መኝታ ተጨማሪ ሰራተኛ ክላስ የለው፣ መታጠቢያ ቤት የለው። ሌላው ላውንደሪ አለ። ብዙ ጊዜ ላውንደሪ ማሽን የሚቀመጠው ወይ ሳሎን ላይ ወይ ኪችን ላይ ነው። እኛ ጋር ግን ለብቻው ላውንደሪ ማሽን አለ። ሌላው ደግሞ እንደ አዲሽናል ክላስ ወይ ደግሞ እንደ ጸሎት ቤት ወይ ደግሞ እንደ ስቶር የምታገለግል ክላስ ደግሞ አላት። ሌላው ደግሞ ምን አለ? ኪችን አለ። በኪችን በኩል ደግሞ ምን አለ? በረንዳ አድርገናል። ምክንያቱም ብዙ ጊዜ ኪችን ምግቡ ሲሰራ ሽታ ወደ ሳሎን በልብሳችን ይዘን ሄዳል፣ አብዞርብ ያደርግልናል ማለት ነው። ሌላው ማስተር ቤዱም አለ። ማስተር ቤዱም ደግሞ የራሱ ምን አለው? ባዝ አለው፣ የራሱ መታጠቢያ ቤት አለው። ሌላው ደግሞ የልጆች መኝታ ቤት አለ። ልጆች ደግሞ የራሳቸው መታጠቢያ ቤት አለ። ለምን? ሰራተኛው የራሷ ክላስ ስላላት ማለት ነው። መታጠቢያ ቤት አለ። ሌላው ሳሎን አለ። በሳሎን በኩል ደግሞ በረንዳ አድርገናል። የዲኤምሲ ዲዛይን ለየት የሚያደርገው እኔ ብዙ ቦታ ሰርቼው ወደ ለምናት የኛ ዲኤምሲ በጣም ነው ዲዛይን ምንድነው? በጣም ፐርፌክት ዱባይ ዲዛይን ይባላል። እኛ ማርኬት አናሊሲስ ሰርተን 980 ማርኬት አናሊሲስ ሰርተን ባለሙያዎች ዱባይ፣ ቱርክ፣ ቻይና እዛ ውስጥ ከዛ የመጣ ዲዛይን ናቸው እና የኛ ዲዛይን ዱባይ ዲዛይን ምንለው ለዚህ ነው። ለምን? ዱባይ ላይ ቤቶችን ካየን ዋናው ቤት ስከፍ ሳሎን አናገኝ፣ ሰፊ የሆነ ኮሪደር ሎቢ ነው የምናገኝ። ስለዚህ እናንተ ወደ ቤታችሁ ስትገቡ ተገዳችሁ ወደ ሳሎን አትገቡ ማለት ነው። ስለዚህ አንድ ሰው ከዚህ በርጎ ነው መግቢያው። ስለዚህ አንድ ሰው ወደ ሳሎን ሲፈልግ በዚህ ጋር ወደ ሳሎን ይሄዳል። ሳሎን ላይ ደግሞ እንግዳ ካለ ወደ ምንፈልገው ክላሶች መሄድ ይችላል ማለት ነው። ስለዚህ ዘቡ ተብሎ እኛ ጋር ሳሎን አይገባም። አንድ ይናርጋል። ሁለተኛ ደግሞ ያስተካክል ነው። ከዚህ በፊት ማቤላ ካየ ሳሎን እዚህ ሆኖ አንዳንድ ቦታ ላይ ቶይሌትም እዚህ ጋር፣ እኛ ጋር ግን ሳሎን ለማግኘት እንደዚህ ዞር ቶይሌቱ ለማግኘት ዞር ብለን ነው ማለት ነው። ስለዚህ ሳሎን እዚህ ሆኖ ቶይሌቱ አይታይም ማለት ነው። ሌላው ሰራተኛ የራሷ ክላስ አላት፣ የራሷ መታጠቢያ ቤት አላት፣ ላውንደሪ አለ፣ የጸሎት ቤት አለ፣ ኪችን አለ። ጥሩ ሰራተኛ ደግሞ ደግሞ ሰራተኛ ስለሆነ እዚህ ጋር ሰርቪስ ኳቸው ነው። ለምን ሰራተኛ አክሰስ ምን እዚህ ጋር ታገኛለች፣ ወደ እናንተ ጋር የሚያስገባት ነገር የለም ማለት ነው። ስለዚህ በጣም ቤስት ዲዛይን ይዘን ይመጣል። ይሄ 125.7 ካሬ ነው። እሺ አቶ ጥጋቡ ይታየው የምሰማው ነገር እውነት ከሆነ ደስ ይላል። ግን አቤል እንደምታውቀው እኔ እጄ ላይ ምንም አይነት ብር የለም። እንዴት አድርጌ ነው የምከፍለው? ከየት አምጥቼ ነው የምከፍለው? ለእሱ ምንም አያሳስብም። እኔ ነኝ የሁላ ነገር የምሸፍነው እና ደግሞ ከእናቴ ጋር ምንም ያገናኘው ነገር የለም። ማለት ይገባኛል፣ ፈርታ ሊሆን ይችላል ከእሷ ጋር የሚገናኝ ከሆነ ነገስ ሌላ ነገር ቢፈጠር ብላ አስበም ሊሆን ይችላል። ይሄ ምንም ያሳስብ ነገር የለም። በአባቴ ነው ያገኘሁት፣ በአባቴ ውርስ ነው ይሄ ሁላ ነገር ማደርገው እና ደግሞ በጣም አሪፍ ነው ቤቱ። እንደምታየው ዲዛይኖቹን በጣም አሪፍ ናቸው። ስለዚህ ይሄ እድል ደግሞ ማስመለጥ አለብን ብዬ አላስብም እና እስከዛሬ ተጎድተሃል፣ በእኔ ምክንያት ብዙ ነገር ሆነሃል። ለእኔም እንደ መካሻ ነው የሚሆንልኝ። በቃ የድሮ ፍቅራችንን አንድ ላይ እንድናሳልፍ ልጆቻችንን በደንብ እንድናሳድግ ነው የምፈልገው እና ስለ ክፍያው ደግሞ በደንብ ብትነግረው ደስ ይለኛል። ታውቃለህ። እንደዛ ይሻላል።
እሺ አሁን እኛ ጋር ባሉት መኝታው የሚታየው ካሬ አሁን ያሳየሁት ዲዛይን ነው። አሁን ራሱ ያሳየሁት አሁን ይሄ ቤት ነርኮች ተጨማሪ ሰራተኛና ማለት ነው። አሁን ይሄ አጠቃላይ ሰራው 9.8 ነው ቶታል ፕራይስ። ቅድመ ክፍያው 8% ሲንቲና የመጀመሪያ ክፍያ 756 የመጀመሪያ ከዛ ቀጣይ ላይ ደስ የሚለው እኛ ጋር ምንድነው ያከፋፈል ሂደት ጋር ስናይ ሁለት አይነት ያከፋፈል ሂደት አለ። አንደኛው ቤዝድ ታይም ነው። አንደኛው ደግሞ ቤዝድ ፕሮግረስ። ቤዝድ ታይም ሲሆን ስራው ተሰራ ማለት ሰራ ወጥቶ 3 ወር ለሚሰጡት ክፍያ ይጠይቃል። ይሄ ምን ተራቅ እኛ ጋር ግን በግንባታ ሂደት ግን ምንድነው በግንባታ ሂደት ነው እኛ ጋር ጋፕ ግን ይሰጣል። ስለዚህ ሁለተኛ ክፍያ ቢያንስ ከ8 እስከ 10 ጊዜ ይወራል። እሱ ማለት ነው 15% ነው። ቀጣይ 15% ነው ማለት ነው። ከዛ በኋላ 3 ክፍያ ከፈላችሁ ማለት ነው 38% የሚሆነው ይሄ እስከ 3 ዓመት የምትከፍሉት ክፍያ ነው ማለት ነው። ያ ማለት ምንድነው 38%ን ይሰራላችሁ 78246 ሲባዛ 125.7 የዚህ 38%ቱ 3,737,490 ብር ነው። የዚህን አሁን ደግሞ 786 ስለምትከፍይ 840 2.9 ይቀርብሻል ማለት ነው። ስለዚህ 950 ሺህ ብር የምትከፍይ እስከ 3 ዓመት በጣም አሪፍ ነው። በጣም አሪፍ ነው። ከዛ በኋላ 62% ራሱ ድርጅታችን የሚሰጥ ከባንክ ያከናውናቸዋል ማለት ነው። እና ደግሞ መክፈል አቅሙ አለሽ? አለኝ። ተመስገን። ልጆቼንም አንቺንም አጥቼ ልጆቼንም ሜዳ ላይ ከመጣል ድኛለሁ። ክብር ምስጋና ለፈጣሪ። እና ደግሞ እንድታቅ የምፈልገው ማለት ወደዚህ ይዞኝ የመጣው አቤል ነው። አቤልን እንድታመሰግነው ፈልጋለሁ። ቅድም በጣም ስትጨቃጨቁ ነበረ፣ ስትናገረው ነበረ። አቤልም ማለት ተጫውቷል፣ ሚና ተጫውቷል። ወደዚህ እንድመጣ ያደረገኝ እሱ ነው እና አቤልን እንትን እንድትለው ፈልጋለሁ። አቤል እውነቱን ለመናገር ስሜታዊ ሆኜ ብዙ ነገሮችን ተናግሬያለሁ። አቤል ሰዎች ይወጣሉ መቻል እንግዲህ ምንም ብዙ አድክም ያለው ከዚህ በፊት ብዙ ነገሮችን አድርገልኛል፣ ግን ስሜታዊ ሆኜ ምክንያቱም ልጆች ሜዳ ላይ በተንኳቸው ብዬ በጣም ግራ ገብቶኝ ነበር። ስለዚህ አቤል አሁንም በተመልካቾች ስም ይቅርታ ጠይቃለሁ ላደረግልኝ ነገር። በዚሁ አጋጣሚ የሚስል ቢስቶችን ይሄን እድል ስላመቻቻችሁ አንቺንም አመሰግናለሁ። ችግር የለውም። እኔ ግን አንድ ሀሳብ የሆነብኝ ነገር አለ። ልክ እዚህ ጋር እንደምታያቸው ቤተሰቦቼ ብዬ እንግዲህ ከዚህ በፊትም ላይክ እኔ እናንተ አሁን ላይ እንግዲህ በጣም በተጨነቅኩም በተቸገርኩበት ሰዓትም አንተም አንዳንዶችም አሉና እየመጣሁ እናንተ በማስጨነቀው እና ይሄ ቪዲዮ እንግዲህ ተሰርቷል። የተቀረጸው እዚህ ነው ታስቦበት ወይም ደግሞ እንግዲህ ቪዲዮ ለመቅረጽ ምናምን ባይሆንም የእሱን ኬዝ ለማስተካከል ስንል ግድ እዚህ መተናል። ይሄ ቪዲዮ ደግሞ ተቀርጿል። ከተቀረጸ በኋላ ግዴታ እንግዲህ ቻናሌ ላይ ነው የምለቀው። ይሄ ማለት እንግዲህ ቻናሌ ላይ ያስለቀው እዛ ጋርም ቤተሰቦች አሉ። አሁን አንተ እንደምትለኝ ደግሞ እንግዲህ አንድ ህንፃ ናት የቀረችው እዛ ላይ ባሉ ሰዎች ነው 30 ቤት ነበር እንዳጋጣሚ የቀረው 10 ቤት ላይ ያሰጠው ሌላ 10 ቤት ሰጠው። አሁን እጄ ላይ የሚያሳይ መስጠት ወደ 11 ቤት አለ። 11 ቤት ቀርቧል። ስቶካችን እኮ ታዲያ ሻው ለቤተሰቦች ምን ይዤላችሁ ነው የሚሄዱ ማለት አሁን ዝም ብዬ ቻናል ላይ ለነሱ እንደዚህ ተደርጓል ብዬ ሜቢ እንግዲህ ሀገር ውስጥ ሆኖ ከሀገር ውጭ ብዙ ቤተሰቦች አሉኝና እጅ ከምን መባል አይቀርም እና እስቲ የአንተ አለኝ የምትለው ነገር ለቤተሰቦች የሚሆን ነገር ካለ ልክ ከዚህ በፊትም እንግዲህ ስመጣ ለማድረገው ነገር ስለምነው ግዴታ ደግሞ ቤተሰቦች ይህንን ነገር እንዲያዩልኝ ይፈልጋሉ ማለት እዚህ ጋር መጥተው ልክ እናቶ ጥጋቡ ያገኙትን እንደዚህ አይነት ደስታ እኔም ደግሞ እንግዲህ ያው ሀሳብ አስተያየቶቻቸው ኮሜንት ላይ ስለሚያስቀምጡልኝ ብዙ ነገር አያለሁ እና ከዛ አንፃር የሚያስፈልጋቸው ቤትም ምንም ብዙ ነገር ማረፊያ የሚፈልጉ ከሀገር ውጭ ያሉ ለፍተው ደግሞ ሲመጡ ሀገራቸው ላይ ማረፍ የሚፈልጉ ብዙ አሉ። ለእነሱ የሚሆን ርስት የሚሆናቸው ልክ እዚህ ጋር እንዳለ ሰው ሳይሸወዱብኝ ለምን የእኔ ተከታዮች ናቸው ቤተሰቦች ናቸው
እና በምንም አይነት መንገድ እንዲጎዱብኛል እነዛ ሰዎች እኔ የምተማመንበት አይነት ሰው ላይ እንዲተማመኑ ፈልጋለሁ። ላይክ አሁን እዚህ ጋር እኔ ተማምኜበት አምኜበት እዚህ ጋር እየሰሩ ያለው ስራ አለ። በዛ መንገድ እኔ የሚያምኑ ሰዎች አሉ። ሲቀጥልም ደግሞ እዚህ ጋር ከመጡ በኋላ በሌላ ሰው እንዲታለሉ አልፈልግም እና አደራህን በአንተ በኩል የሚያልቅ ነገር ካለ አንተን አምኖ መምጣት እንዲችሉ ማለት እኔ ስለማምን ይሄን ነው እና በዛ መንገድም ምንም እንዲታለሉብኝ አልፈልግም። አንተን እኔ አምናለሁ እነሱ እኔን ያምኑኛልና በእኔ መንገድ መጥተው እንዲያፍሩብኝ አልፈልግም። ለእነሱ የሚሆን ቤት አለኝ የምትለኝ ከሆነ ብታስተላልፍልኝና እነሱም ተጠቃሚ ሆኑ ደስ ይለኛል። እሺ መልካም አቤላ፣ በጣም የሚያሳይ ምንድን ነው ለኦዲየንሶች ያለክ ፍቅር፣ ለኦዲየንሶች ያለክ አክብሮትና ለነሱ ያለክ ሪስፔክት ነው የሚያሳይ እውነት ለመናገር እንዳልኩ ስቶክ ኦልሬዲ አልቋል፣ ግን 11 ቤት ያሳየኛል ስቶክ ላይ። ግን ያንተን ኦዲየንስ አይቶ እዚህ ጋር ስክሪን ላይ አሁን ዝም ብሎ ቢሮ ብቻ መምጣት አይደለም፣ ሞር እዚህ ስክሪናችን ላይ ስልክ እናስቀምጣለን። በእርግጥ እኔ ትንሽ በጣም ኃላፊነት ቦታ ላይ ስለሆንኩ ቢዚ ነኝ እውነት ለመናገር። ግን ምንድነው ስክሪኑ ላይ የሽያጭ ሰራተኞች ወይ ደግሞ የሽያጭ ባለሙያዎች ስልክ አስቀምጣለሁ። እነሱ ጋር ይደውላሉ። ከዛ በኋላ ደውለው ወደ ቢሮ ይመጣሉ። ከዛ በኋላ ቢሮ ሲመጡ ደግሞ ያስተናግዳቸዋለሁ ማለት ነው። ስለዚህ የአንተ ቤተሰቦች ሞር እንዲጠቀሙ ከፈለክ ደግሞ ስላልከኝም ይኸው እንግዲህ ስላስገደድከኝ አቤልም ጠይቆ እምቢ ማለት ከባድ ነው። ስለዚህ ምን አደርጋለሁ ለ8 ቤት ፈቅዳለሁ። ስለዚህ ለ8 ቤት ቀድሞ የመጥቶ ቶሎ ብሎ አክሽን ወስዶ ወደ ሽያጭ የሚገባ በምን አይነት መኝታ ወይም ደግሞ ምን አይነት ቤት እንደሆነ እንትን በልልኝና እሺ ይቻላል። አሁን ምንድነው ቤቶቹ እንዳልኩ ባለ አንድ መኝታ አለን። ቅድም እንዳልኩ 72.4 ካሬ ነው። አሁን የፓርቲሽን ተደርጎ ባሉት መኝታ ይሆናል። ቤተሰብ ላላቸው ደግሞ ከሆነ ባለ 2 እና ባለ 3 ነው። ባለ 2 ቅድም ያየነው ነው። ባለ 3ቱ ጋር ስንመጣ 145.1 ካሬ አለን። 11 ሚሊዮን ይሆናል። ቅድመ ክፍያው ደግሞ 908 ሺህ ብር ነው ማለት ነው። ዳውን ፔመንቱ የመጀመሪያ ክፍያ ማለት ነው። 1 ሚሊዮን እንኳን አልገባም። ቅድመ ክፍያው 908 ሺህ ብር ማለት ነው የመጀመሪያው ክፍያ ይሆናል። ከዛ ቀጣይ 15 ባለ 3 መኝታ ተጨማሪ ሰራተኛ ክላስ አለው። ከሰራተኛ ጋር ባለ 4 እንደማለት ነው። ዲዛይናችንን ይኸው እንትናችን ላይ እንለጥፋለን። ያንተ ቻናል ላይ በደንብ መለጠፍ ይቻላል። የሆነ ዲዛይን በፎቶ አድርገን እሱ ቤተሰቦች እንግዲህ ያው እኔ ማዳላትም ስላልፈለኩኝ ነው እዚህ ጋር ላሉት ቤተሰቦች አቅርቤ ለእናንተም እንዲቀርብላችሁ ስለምፈልግ እዚህ ስለ እንግዲህ ቁጥር አስቀምጥላችኋል። በዛ ቁጥር መሰረት ደውላችሁ ሲቀጥልም ደግሞ ነበልባል ብላችሁ ደውላችሁ ማግኘት አለባችሁ። ከዛም በኋላ መጠቀም ባለባችሁ መንገድ እንግዲህ ቅድመ ክፍያው የሚባለውን ነገር ከነሱ ጋር ትጨርሱና ከኛ ጋር እንግዲህ ያው ቤተሰብ መሆን ስላላችሁ ነው። ያው እንደምታውቁት ለእናቴ ከዚህ ቤት ገዝቻለሁ። የኔ ጎረቤት መሆን ስላላችሁ ከኛ ጋር እንግዲህ ቤተሰብ ሆነን አንድ አካባቢ ላይ መኖር እንችላለን። በቻናል ብቻም ሳይሆን እንግዲህ በአካል አብረን የምንኖር ሰዎች ነን ማለት ነው። እንግዲህ ያው እግዚአብሔር ከፈቀደ ቀጣይ ዓመታቶች ላይ አብረን ምንም ጥርጥር የለውም። በጣም አመሰግናለሁ። እኔም አመሰግናለሁ። አንድ ማለት የምፈልገው ነገር ነበር። እሺ ማለት አሁን እዚህ ጋር እንግዲህ ከስር ባለው ስልክ ቁጥር እየደወሉ ነበልባልን ብላችሁ ደውላችሁ እንግዲህ ከእናንተ የሚጠበቀው መጠየቅ ብቻ ነው። ከዛ በኋላ በምትሰሙት ነገር እርግጠኛ ነኝ ተስማምታችሁ ሊሆን ይችላል። ያለውን ነገር አጣርታችሁ የኔ ጎረቤት አብረን የምንኖር ሰዎች መሆን እንችላለን። ግን ምኒልክ ነበልባልን ብለው መጥቶ ለሚገዙ ሰዎች የኔ ጎረቤት ለሚሆኑ ሰዎች እንደው እንግዲህ ያው ቤቱን ፈቅደልኛል ከፈቀድክልኝ የማይቀር ላይክ እነሱ እኔም ብለው እስከመጡ ድረስ መከራከር እንግዲህ ሊከብዳቸው ይችላል። እንደው እስኪ ግን ነበልባልን እስካሉ ድረስ የሚኖራቸው ዲስካውንት ምንድን ነው? እሺ መልካም ጥሩ ጥያቄ ነው። እኛውን እንዳልኩ ዲስካውንታችንን ኦልሬዲ ጨርሰናል። ግን ምንድነው አሁን እኛ በአንተ ብለው ስለመጡ ቻናል ካሬ ላይ 20 ሺህ ብር ዲስካውንት እናደርጋለን ማለት ነው። በካሬ 20 ሺህ ብር ዲስካውንት አድርገናል። ግን ምንድነው ዛሬ ነገር ሳይሉ ነው። ምክንያቱም አሁን ዲስካውንቱ ተነስቷል ኦልሬዲ በራሴ ስልጣንና በራሴ ፍላጎት ነው ይሄን ነገር ያደረኩት። ስለዚህ ቶሎ ብሎ መፈጥነው መጨረስ መቻል አለባቸው። እሱ መደብ ማድረግ አለባቸው። ስለዚህ እኔም የፈቀድኩት ለ8 ቤት ነው። ስለዚህ 8 ቤቱን የሚተናገሩ በዲስካውንቱ ነው ማለት ነው። ስለዚህ እንግዲህ ቤተሰቦቼ ፍላጎት ካላችሁ ይሄን ቤት የመግዛት ከኔ ጋር የመኖር የኔ ጎረቤት የመሆን ፍላጎት ካላችሁ ከአንዳንድ ወንድሞቻችን ጋር እንግዲህ እዚህ አብረን እንድንኖር የምትፈልጉ ከሆነ ቶሎ 8 ቤት ሳታችሁ እንግዲህ ፈጠን ብላችሁ በዚህ ስልክ ቁጥር ደውላችሁ እንግዲህ ልትገበያዩ እኔ ያለኝን ሀሳብ እናንተ ሼር አድርጋለሁ። እናንተም እንግዲህ በተባለው መሰረት ቀድማችሁ ደውላችሁ መጠየቅ ባለባችሁ መንገድ ጠይቃችሁ ሲቀጥልም ግን በስትክክል መናገር ፈልገው ነበልባል ማለት አለባችሁ። ስትገቡ ነበልባል ብላችሁ መደወል ያለባችሁ። እነ ምኒልክንም እንግዲህ በዛው መሰረት ማግኘት ትችላላችሁ። እኔ በጣም አመሰግናለሁ በድጋሚ። አቶ ጥጋቡ እንዴት አየው?
እውነት ለመናገር እኔ ይዛችሁ ስትመጡ ዲኤምሲ ሪል ስቴት ነው ብዬ አልገመጥኩም። ምክንያቱም ስለ ዲኤምሲ ከዚህ በፊት የሰሟቸው ብዙ ነገሮች አሉ። እጅግ በጣም የሚያምሩና ረቀቅ ያሉ ቤቶችን እንደሚሰሩ እና በጣም እጅግ ውብ የሆኑ አፓርታማዎችን ቁልፍ የሆኑ ቦታዎች ላይ እንደሚሰሩ ሰምቻለሁ። ግን ይዛችሁን የመጣችሁት እኔ አሁን ዲኤምሲ ሪል ስቴት መሆኑን በፍጹም አላወቅኩም። ዛሬ ደግሞ ምን ሊያስቡ ምን ሊሉኝ ነው የሚለው ግንዛቤ ውስጥ ነበር። ከመጣውና ከሰማኝ በኋላ ደግሞ ሲያሳስበኝ የነበረው ክፍያው ነበር። እንዴት አድርጌ ነው? ምክንያቱም ቤቶቹ ምን ያህል ዘመናዊና ቅንጡ ቤቶች እንደሆኑ ስለማያውቅ እንዴት አድርጌ ነው የምከፍለው የሚለው ነገር አሳስቦኝ ነበረ። ለዚህ በመጀመሪያ ደረጃ ውድ ባለቤቴን አመሰግናለሁ። በመቀጠል ደግሞ ይህንን እድል ሰጥተውኝ ተስፋ ኖሮኝ ወደፊት ህይወቴን እንድቀጥል ላደረጉኝ ዲኤምሲዎች ምስጋና ይላቅ ያለ ነው። እግዚአብሔር ያክብርልኝ። እንግዲህ እናመሰግናለን። በመጨረሻ በዚህ መንገድ መጨረሻችን ደስ ብሎኛል። ስለውሉና አንዳንድ ነገሮች ያው ከካሜራ ጀርባ እንጨርስ ነው። እኔ ማለት ውጭ ሀገር ላሉ ቤተሰቦቻችን መግዛት ቢፈልጉ አንዳንድ ነገሮችን እዚህ ሀገር ዘመድ ላሌላቸው በምን አይነት መንገድ ነው መጨረስ የሚችሉት? አቤላ ዛሬ እውነትም ከቤተሰብ ጎን ቆመን የመጣው ጥሩ ጥያቄ ነው። ውጭ ሀገር ላሉት ወንድሞቻችን ምን አድርገናል? እኛ በፊት ላይ ተወካይና ምናምን እያልን በጣም ብዙ ጊዜ እኛም ደክመናል፣ ሰልችቶናል። አዎ ገባ። በዛ ገንዘብ ለሱ ልኮ ምናምን ነው የሚያስገባው። አሁን የማያምነው ከሆነ ደግሞ ችግር ነው፣ መተማመን ያስፈልጋል ማለት ነው። ስለዚህ ምን አድርገናል? እኛ በዲኤችኤል በድርጅታችን አካውንት በዲኤምሲ ሪል አካውንት ያስገባል። ከዛ በኋላ ደረሰኝ ይቆረጥለታል፣ ውል ይዘጋጅለታል። ውሉ ያለበት አሁን ምሳሌ የሚኖረው ካሊፎርኒያ ከሆነ ካሊፎርኒያ ባለው አድራሻ ይሰጠናል። እዛ ድረስ ይደርስለታል። ፈርሞ አንዱን ራሱ ጋር ያስቀራል፣ አንዱን ፈርሞ ወደኛ ይልካል ማለት ነው። ስለዚህ ራሳችን ዲኤምሲ ሪል በዲኤችኤል እንልካለን ማለት ነው። ይህን ማመቻችተናል ማለት ነው። 8ቱ ላይ እንደውም እኔ ዲያስፖሮች ቢሳተፉ ደግሞ ደስ ይለኛል። እንደ እግዚአብሔር እርዳታ ከቤተሰቦቼ እንግዲህ ሀገር ውስጥ ያላችሁ ሀገር ውጭ ያላችሁ ብቻ በዚህ ደውላችሁ ከነሱ ጋር መገናኘት ትችላላችሁ። ለእኔ ሁላቸውም አንድ ናቸውና በሚቻለው መንገድ እንግዲህ መጨረስ በሚቻለው መንገድ እንዲያልቅ እፈልጋለሁ። ውሉ ተዘጋጅቷል። እሺ ውድ ቤተሰቦቼ እስካሁን የተከታተላችሁት ይሄ ይመስል ነበር። ዛሬ እንግዲህ ባልታሰበ መንገድ ከአቶ ጥጋቡ ጋር የነበረን ፕሮግራም ያው በአሳዛኝ መንገድ ብንጀምርም እኔን እንግዲህ ያው ከዚህ ምድር ላይ ሊሸኝ ቢሆንም ያው ደስ በሚል ሁኔታ ጨርሰነዋል። ውድ ቤተሰቦቼ እስካሁን የተከታተላችሁት ይሄን ይመስል ነበር። ለዚህ ቻናል ሰብስክራይብ በማድረግ እንግዲህ ያው ቸርቆዩልኝ። ግን ከዛ ውስጥ ለእናንተ ማለት የምፈልገው ነገር ምንድነው? እቺን 8 ቤት እንግዲህ በእናንተ ስም ያስፈቀድኩላችሁ እናንተ ተጠቃሚ እንድትሆኑ ፈልጋለሁ። ሌላቱ እንዲጠቀም አልፈልግም። እዚህ ላይ ያለው በዚህ ስልክ ብቻ እንድትደውሉ፣ ሲቀጥልም ደግሞ ነበልባል ብላችሁ እንድትጨርሱ ነው የምፈልገው። ከነበልባሎች ለአንድ ሰው መሰጠት ስላሌለበት ነው። በዚህ ቁጥር ብቻ ደውሉ። በዚህ በኩል በደውላችሁ በመሰረት ደግሞ ነበልባል ትሉኛላችሁ። እህቶቻችንም አሉ በዚህ በኩል እንግዲህ አቶ ምኒልክም ስላሉ እነሱን አግኝታችሁ ምንጨርስ ይሆናል። ቀጣይ እስከምንገናኝ ድረስ ቸርቆዩልኝ። ተመስገን ሜዳ ላይ ከመውደቅ ዳንኩ ጭራሽ ያው ዲኤምሲ። አመሰግናለሁ የኔ ውድ አመሰግናለሁ።